ማንም መስማት አልፈልግም ኦርቶዶክስ የተባለ አንድ ሰው መስማት ተው እኔም መስደብ ትችላለች ፓስተር ግን አትበል ጴንጤ እንዲህ ነው የሚለው ጴንጤ ማለት አንገተ ደንዳና የእግዚአብሔርን ቃል ለመስማት የእግዚአብሔርን መልእክት ለመስማት በተለይ ምድርንና በምድር አቅጣጫ ተክሳጽን ቅጣትን ለመስማት የማይፈልግ ትውልድ ማለት እስራኤልና እኛ የእግዚአብሔር ሕዝብ የተባልን ጴንጤዎች ነን። በኢትዮጵያ ቤተክርስቲያን ላይ በተለይ የወንጌል አማኞች እኛ ማለት እዳችን ብዙ ነው። ብዙ ነው። በነፍስ ነው የምንከፍለው። አንዳንዱ ለወንጌል ብዬ ምናምን ምን ለወንጌል ብለ ለኢየሱስ ብለ አይደለም። በተጠመቅ በማግስቱ እኮ የሌላ ሰው ቤተ እምነት መሳደብን የቀጠልከው ሌላ እኮ አይደለም። ማርያምን መሳደብ፣ ገብርኤልን መሳደብ፣ ሚካኤልን መሳደብ፣ ጻድቃን ብለው ኦርቶዶክስ የሚሰይሟቸውን ቅዱሳኖቻቸውን መራገም ማዋረድ ነው ያስከው። ሌላ የተለወጠ ታሪክ የለም። ወንጌል ማለት ላንተ የተቀበልከው ከነቀለም ወርቅ አይተንፍሱ ስለሆነ ወንጌል ማለት ላንተ የሌላውን ቤተ እምነት መደብደብ፣ የሌላውን ቤተ እምነት ማዋረድ ነው። ሌላ ታሪክ እኮ የለም። ልክ እንደ መሰሎችክ ማለት ትናንት የነበራችሁ ሰዎች ዛሬ የታላችሁ? ድኗል ያላችሁት በዙሪያው እልል በሉ ዛሬ የመዳን ቀን ነው ያላችሁት ግለሰብ እንዳልዳነ የሚያሳብቅበትን የህይወት ፍሬ ሳይሆን የሞት ፍሬ ላይቭ በሚሉት የቲክቶክ ገበያ ላይ ወጥቶ ሲሸቅጥ አሁን የታላችሁ ነው የምላችሁ። ትናንትና የ8 ወር ልጅ ነው ያልከው ሰውዬ የ8 ወር መንፈሳዊ ህፃን ነው ያላችሁ ሰዎች የታላችሁ? የ8 ወር ህፃናችሁ መንፈሳዊ ካካውን እየተጸዳዳ ነው ላይቭ ላይ። ዳይፐር ካላችሁ መንፈሳዊ ዳይፐር ካላችሁ ሂዱና አርጉለት። ካካ ብሏል እጠቡት። እላዩ ላይ እየተጸዳዳ ነው። የ8 ወር ህፃናችሁ ንጽህናውን ጠብቁለት። ልጃችሁ መንፈሳዊ ልጃችሁ ላይ ላይ እየተጸዳዳ ነው ካካውን ሂዱና አይ ትዝ ይለኛል እኮ የሆነ ጊዜ ላይ እዛ ዮናታ ጋር በነበርኩበት ጊዜ ላይ የዮናታ ዳይፐር ምናምን ብሎኝ ማለት ህዝቡ ሁሉ ኮሜንት ላይ የዮናታን ዳይፐር ይለኛል። ዛሬ ይቅርታ መጠየቅ አለብህ። እውነቱን ልንገር ይቅርታ መጠየቅ አለብህ እንዴ አሁን አንተ ደርሰህ በጣም በብዙ ሚሊዮኖች የሚከተሏቸውን ሀገር የሚመሩ ግለሰብን ፓትሪያርክን እንትኖ እያልክ መሳደብ በጣም አዋራጅ ነገር ነው። እኔ ልንገር አዋራጅ ነገር ለአንዳንዶች ምናልባት ኖርማል ላይ መስላችሁ ይችላል። እና እንደዚህ አይነት አዋራጅ ደግሞ እየሄዳችሁ የምታዳንቁ ምትረሱ ሾርት ሚሞሪዎች አላችሁ። አቤል አቡና ከልብ እናመሰግናለን። ነገር ግን ይህን ሰው ይቅርታ እንዲጠይቅ የምንፈልግ አይደለም። ማደረግ ያለበት ሁሉ ይደረጋል እንጂ የዚህን ሰው ይቅርታ የምንጠይቅ አይደለም። እንደተናገርከው በአንደበቱ በአፉ በመላ አካላቱ የሚጸዳዳ ራሱን የማይቆጣጠር እንግዲህ ዳይፐር ብለሃል አንተ። እኔ እንደዚህ አይነት ቃል መጠቀም አልፈልግም። ነገር ግን ከህፃንም ህፃን የወረደ በራሱ ላይ የሚጸዳዳ በወንጌል ላይ የሚጸዳዳ በሃይማኖት ላይ የሚጸዳዳ ሰው አለመሆኑን የሚያሳይ ሰው አለመሆኑን ያሳየ የወደቀ እጅግ በጣም የሚሰራውን የማያውቅ የዘቀጠ ማንነት ያለው ሰው እንደሆነ በተደጋጋሚ አሳይቷል ማለት ነው። አሁን መደረግ ያለበት ስለ ይቅርታ ሳይሆን ከዚህ ቀጥሎ የማሳያቸው ቪዲዮ በዮናስና እንዲህ አይነት ክፉ ስራ የሚያደርጉ ሰዎች ላይ ዝም ብሎ አይታለፉም። ስለዚህ መደረግ ያለበትን ምን ማድረግ እንዳለብን አሳያቸዋለሁ ማለት ነው። በዮናስ ላይ ምን መደረግ ያለበት እንዲህ እየተጸዳዳ እርሱና ሌሎቹን ማለት ነው እነበጋሻው እነዚህ ሌሎችም የተነሱ እንዲህ በኦርቶዶክስ ቅድስት ቤተክርስቲያን ላይ በአባቶቻችን ላይ ስድብና ዛቻ እያደረጉ ዝም ተብሎ የሚቀጥሉ አይደለም። የመጀመሪያውን ቀላሉን ስቴፕ እርምጃ መውሰድ እንጀምራለን ማለት ነው። ይሄን ሁላችንም ልንፈጽመው የሚገባ እጅግ በጣም ቀላል ግን መሰረታዊ ተጽዕኖ መፍጠር የሚችል እርምጃ ስለሆነ ማለት ነው። ሁላችሁም በትጋት ይህንን መፈጸም አለብን። ቸል ልንለው አይገባም። እንዲህ ያለውን ሰው ወርደን ከእርሱ ጋር የምንነጋገርበት ጉዳይ አይኖርም። እሱ ይቅርታ ይጠይቅ እንዲህ የምንልበት ጉዳይ አይሆንም። ግን መፍትሄው በእጃችን ነው። እርምጃ መውሰድ እንጀምራለን። የመጀመሪያው እርምጃ ምንድነው የሚለውን ይሄ ነው ላሳያችሁ። ይሄ ነው እርምጃ። ጉድ ለአራተኛ ጊዜ
በፓስተር ጅኒ ቆለጥ በዮናስ ሴጋው ፔቲሽን ተጀምሮበታል። ሁላችሁም እንደምታውቁት ከፌስቡክ ተባሮ ከዩቲዩብ ደግሞ 35,000 የትግራይ ተወላጆች ፈርመው እንዳባረሩት ከቲክቶክ ላይ ደግሞ 38,000 ሰዎች ፈርመው ከቲክቶክ 1 ሚሊዮን አካውንት እንዳዘጉበት ይታወቃል። ይህ ለአራተኛው ጊዜ ደግሞ አሁን ኦርቶዶክስ ተዋህዶች በቃን አሉ። ኦርቶዶክስ ተዋህዶች በቃን እና በጣም በሚገርም ሁኔታ በአንድነት ተደራጅተው ፔቲሽን ጀምረውበታል በፓስተር ቆለጡ በዮናስ ሴጋው። ይህ ነገር ተገቢ ነው አይደለም? እንግዲህ እናንተ ናችሁ ይህን ነገር የምትፈርዱት። የኦርቶዶክስ ተዋህዶ ህዝብ በቃኝ፣ መሰደብ በቃኝ፣ በዚህ ደረጃ ሃይማኖታችን መርከሱ በቃኝ ብሎ ተደራጅተው እንግዲህ ለፔቲሽኑን ጀምረውታል። እንግዲህ ኦልሬዲ 4100 ሰው ፈርሞላቸዋል። ያው እንግዲህ ፔቲሽኑ መፈረም የምትፈልጉ ሰዎች change.org ገብታችሁ ማግኘት ትችላላችሁ። ዋናው ግን ያው ቲክቶክን አዘግታችሁ ተመልሳችሁ የምትከተሉት ከሆነ የሌላን ሃይማኖት እስከሚሰድብላችሁ ልክ ለጴንጤ መሳደብ ሲጀምር የምትከተሉት ጊፍት የምትሰጡት ከሆነ ምንም ማድረግ አይችልም። እሱ ቢዝነስ እየሰራ ነው፣ ገንዘብ እየሰራ ነው፣ ነግሯቸዋል። ካልተከፈለው አይንቀሳቀስም። ይህንም የሚያደርገው ምንም ነገር ማምጣት እንደማትችሉ አስቦ ነው። ግን ይህ የሚያሳየው ምንድነው? በቃ እኔ ድሮ ነበረ ብቻዬን የምታገለው፣ እኔ አሁን አቁሜያለሁ። ግን ደስ የሚለው ሁሉም ራሱን መከላከል እንደሚችልና ለራሱ ለፈለገው ለሚያምነው ነገር በህብረት ተደራጅተው ስራ እንደጀመሩ ያሳያል። ለማንኛውም ጉድ ላክ የኦርቶዶክስ ተዋህዶ ህዝብ። እንግዲህ ማድረግ ያለባችሁን ታረጋላችሁ፣ ማድረግ ያለባችሁን እያረጋችሁ ነው። እዚህ ሶሻል ሚዲያ ላይ እንደዚህ ሃይማኖትን ማንቋሸሽ፣ ብሔርን ማንቋሸሽ በዚህ ደረጃ በተለይ በዚህ ደረጃ ማድረግ አጥኝ ተገቢ ነው ብዬ አላስብም። ብዙ ንጽጽር የሚያደርጉ ብዙ ሃይማኖትን የሚያንቋሹ ሰዎች አሉ። ያው የፍሪደም ኦፍ ስፒች እንደተጠበቀ የሰው የመናገር መብት እንደተጠበቀ በሚኖርበት ሀገር ግን ከዛ አልፎ ወደ ጥላቻ፣ ወደ ስድብ፣ ወደ በጣም በሚገርም ሁኔታ ወደ ወንጀላዊ ነገሮችን የሚያደርጉ ሰዎች አካውንታቸውን ማዘጋት የመጀመሪያው ስቴፕ ነው። ይሄ ስቴፕና እርምጃ በእጃችን ያለ የመጀመሪያው ቀላሉ ስቴፕ ነው። ይሄን ማድረግ ስንችል ማንም እየተነሳ ክፉ አፉን ሊዘረጋብን ሊከፍትብን አይችልም ማለት ነው። ስለዚህ አንደበቱን መቆጠብ እስካልቻለ ድረስ እንዲህ ያለው እርምጃ በጣም ወሳኝ ነው። ቀላል ሊመስል ይችላል። እንደምታስታውሱት ይሄ ሰው ከዩቲዩብ ተባሯል፣ ከፌስቡክ በዚህ መልኩ ነው የተወሰኑ ሰዎች ናቸው እንግዲህ ብሔር ተነካ ብለው ያስወገዱት ማለት ነው። ስለዚህ ሃይማኖት ሲነካ ብፁዕ ወቅዱስ አቡነ ማትያስን በዚህ መልክ ሲያንቋሽ ሲሳደብ የነበረው ዝም ተብሎ ሊታለፍ አይቻልም። በዚህ ባስቀመጥኩላችሁ መልክ ይሄንን ክብ ያደረኩታል። ለዚህ ጋር የምታዩት ክብም ቀስትም አድርጌላችኋለሁ። በዚህ እየገባችሁ ፒቲሽን መፈረም፣ ሪፖርት ማድረግ፣ እንዲዘጋበት ፈጽሞ እንዲወጣ ማድረግ ይቻላል። እንዲህ ያሉ ሰዎችን ከሚዲያው ማጥፋት ያስፈልጋል። ከሚዲያው ማውጣት የምንችለው ደግሞ እኛው በህብረት ነው። ብዙ ቁጥር አለን፣ ብዙ ኃይል አለን። ይሄንን እርምጃ መውሰድ ስንጀምር ሁሉም ተሰብስቦ ይቀመጣል። በዚህ እየመጣ ከንፈሩን ሊያላቅቅብን አይችልም ማለት ነው። ሰጥ ለጥ ብሎ የሚሰራውን ይሰራል። ስለዚህ ይሄን አድርጉ። ቀቅላችሁ ብሉት። ወንጌልን ምን አባቱ ያደርግልኛል? በክብሬ አልደራደርም እኔ። ወንጌል ኢየሱስ ነው። ወንጌል የእግዚአብሔር ቃል ነው። ወንጌል መንፈስ ቅዱስ ነው። እግዚአብሔርን የተሳደበ መንፈስ ቅዱስን የተሳደበ ደግሞ ስርየት የለውም። በመጨረሻም ስርየት የሌለውን ኃጢአት ሰርተሃል። ከዚህ በኋላ ምን እንልሃለን? የኔ ማኛ ስርየት የሌለውን ኃጢአት ሰርተሃል። እግዚአብሔርን ተሳድበሃል። የተጠሩት ብዙዎች ናቸው፣ የተመረጡት ግን ጥቂቶች ናቸው ይላል በማቴዎስ ወንጌል 22 ላይ። የእግዚአብሔርን መስቀል የክርስቶስን መስቀል ተሸክሞ በዛች ጠባብ መንገድ ላይ እስከ መጨረሻው መሄድ ከባድ ነው። ነገር ግን እስከ መጨረሻው ድረስ የሚጸና እሱ የእግዚአብሔርን መንግስት ያያል። ነገሮች የተበላሹት ከመጀመሪያው በዛች ጠንቋይ ስትጠመቅና ከዛም ከእግዚአብሔር ቃልና ከመንፈስ ቅዱስ ጋር ምንም አይነት ጊዜ ሳትወስድ ከነዚህ ዘራፊዎች፣ ተሳዳቢዎችና ረጋሚዎች ጋር ቁጭ ብለህ የፉክክር ወንጌል ውስጥ ስትገባ ነው ነገሮች የተበላሹት። እባካችሁን ስትጣሉም ስታኮርፉም ዝም ብላችሁ ውጡ። የእግዚአብሔርን ቃል መንፈስ ቅዱስን ወንጌልን ግን አትሳደቡ። ኢየሱስ በአናቱ ተተክሎ ተሰድቦ ተገርፎ ተዋርዶ ደሙን አፍስሶ ስጋውን ቦጭቆ እስከ መጨረሻ ውርደትን ቀምሶ ሄዷል። በክብር ደግሞ ዳግም ይመጣል።
ባናቱ የሚተከል ኢየሱስ ሳይሆን ባናቱ የሚተክል ኢየሱስ በጽድቅና በእውነት ሊፈርድ ዳግም ይመጣል። አይኖቹ እንደ እሳት እየበሩ ምድርና ሰማይ ሊሸከመው የማይችለው ኢየሱስ ይመጣል። ኢየሱስ በቅርብ ይመጣል። ንቁና ጠብቁ። ኢየሱስ ጌታ ነው። ኢየሱስ ፍቅር ነው።